እንዲህ ወረቀት ላይ ተደፍቶ ላየው አእምሮውን የሚጠቀም ነው የሚመስለው። አባቢ ሰሌ እኮ የተከበረ ኢንጂነር ነው። ዝም አትይው። በዛ ላይ ደግሞ ባለፉት 3 ወራት በተከታታይ ያለማቋረጥ ሰሌ በጣም ብዙ ፕሮጀክቶች እየሰራ ነበር። ሄዳ መስራት ብቻ ምን ዋጋ አለው? ታዲያ ሌላ ምን ያርግ? መቼስ ሌላ ሚስት አይገባም። አልቀረብሽም። የመጀመሪያውንም ባገባ። አባቢ ደግሞ የሚገርም ነው። በዚህ 3 ወር ውስጥ ከጠበኩት በላይ ነው ትርፍ ያገኘሁት። እንኳን ደስ አለ ሰሌ። ደስ ይላል የኔ ፍቅር። ታዲያ የት ሄደን ነው የምንዝናናው በትርፉ? የትም አንዝናና። ገንዘቡን ጥሩ ቦታ ላይ ነው ማዋል የምፈልገው። ሰማሽው? ልጄን ማዝናናት መጥፎ ነገር ላይ መዋል ነው። እኔ ተረድቻለሁ። ለማለት የፈለገው ከዚህ በላይ ገቢ ማግኘት አለብኝ ነው። እኔ ሐሳቢ እኮ ነው። ይኸውላችሁ በዚህ 3 ወር ውስጥ ባተረፍኩት 1 ሚሊዮን ብር ሌላ ስራ መጀመር አለብኝ። በጣም ጥሩ ሐሳብ ነው። ታዲያ ምን አይነት ስራ ላይ መሰማራት ትፈልጋለህ? ብዙ የማያለፋኝ አይነት ስራ ቢሆን ደስ ይለኛል። ታዲያ ለምን ፊልም ፕሮዲውስ አታደርግም? አንደኛ አንተ መገኘት አይጠበቅብህም። በዛ ላይ ደግሞ የተዋናይ ወጪም የለብህም። ቶ ለምን የምርመራ ቢሮ አንከፍትም? የግል ምርመራ ቢሮ ያዋጣል ብለህ ነው ባሻ? እንደኔ ለምን ገንዘብን ስቶክ ማርኬት ላይ አታውለው? አንድ ጓደኛዬ 1 ሼር ገዝታ በ2 ወር 30% ትርፍ አግኝታለች። እስኪ ጊዜ ወስጄ ላስብበት። ታዲያ ለምን ዱባይ ሄደን አናስብበትም? በደንብ ጊዜ ሰተን። ጥሩ ሐሳብ። በዛውም እንዝናናለን፣ ሀገር እናያለን። አባቢ ደግሞ አንተ ትሄዳለህ እንዴ? ባሻ እኮ ነው የትም ይሄዳል። ለማንኛውም አስብበት። እሺ አስብበታለሁ። ወይኔ አጎቴ በጣም ደስ የሚል ነገር ነው የነገርከኝ። እንዴ አባቢ አጎት አለን እንዴ? የኔ ልጆች አጎት የላችሁም። ታዲያ አሁን ሊሊ እኮ አጎቴ እያለች ነው። ወንድሜን እያወራችሁ ስለሆነ ነው። ይህ ማለት አጎት አላቸው ማለት ነው። አንተ ሀይሚን ስላገባህ ልጄ ባላላት ማለት ነው? መልስልኝ እንጂ። አረ በጣም ነው ደስ የሚለን አጎቴ። እሺ እነግረዋለሁ። ደህና ደር። ሊሊ ማን የደወለው? አጎታችን ነው። ግን እኮ አሁን አባቢ አጎት የላችሁም እያለኝ ነው። አባቢ ምን አለ ይቅር ብትለው? አልለውም። ቆይ ምን አድርጎ ነው ባሻ? ይገርምሃል፣ የመጀመሪያ ልጁ ሲወለድ ልጁ ባሻን መሰለ ብሎ ጠረጠረኝ። ምን? አባቢን አትስማው። አጎቴ ያለው ልጄ ባጎቱ ነው የወጣው ነው። አባቢ ነው ጠረጠረኝ ብሎ የተናደደው። ያው ነው አባቢ። መጠርጠር ያማል። በጣም ነው የሚያመው። ያው ልጃችን ሌላ ሰው ይምሰልና አለቀም። እሺ የኔ ፍቅር፣ ልጃችን እኮ ሌላ ሰው ቢመስል የምትጠረጠረው አንቺ እንጂ ነው አይደለም። ተው እባክህ። አይ ልጅ ሰለሞን፣ መጀመሪያውንስ ማን ፈቅዶልህ ነው የምትወልደው? ለማንኛውም አጎቴ ልጄ በቅርቡ ሊያገባ ነው ብሏል። ሰማችሁት አይደለ? አሽሙር መናገር እኮ ነው። መተህ ወንድ ልጅህን ዳረው ነው የሚለኝ። እንደፈለጋችሁ አስቡት። ለማንኛውም ተናገር የተባልኩትን ተናግሬያለሁ። እኔ የምለው ሊሊዬ፣ የነገርሽን ነገር ላይ ኢንቨስት ባረግ የመክሰር እድል አለኝ? ሁሉም ስራ የመክሰር እድል አለው። ዓለም የደፋሮች ናት። በሉ አሁን ወደ ካርታችን እንመለስ። እሺ፣ የፊልም ስራ ውስጥ ምን ያህል ጊዜ ቆይታል? ይቅርታ፣ ቆይታል የሚለው ቃል አይገልጸኝም። እኔ ፊልም እየሰራው መንግስት ሲለዋወጥ አይቻለሁ። እኔ ፊልም እየሰራው ሲወልዱ ሲሞቱ ብቻ ብዙ አይቻለሁ። ወይኔ ጸሐፊ መሆን ግን ደስ ሲል፣ አገላለጹ ራሱ ደስ አይልም ማሪ? እሺ፣ እኔ ፊልም ልስራ ብዬ ገንዘቤን ባፈስ ምን አይነት ታሪክ ታዘጋጅልኛል? እንደምታመጣው ገንዘብ ነው ምጽፍልህ። ለምሳሌ 100 ሺህ ብር ብታመጣ የሀብታም ልጅ ድሃ ወዳ ጠላ ቤት እንጨርሰዋለን። 200 ሺህ ብር ቢኖረኝስ? ጠላ ቤቱን ወደ መናፈሻ እንቀይረዋለን እንጂ ታሪኩን አነካም። እሺ 1 ሚሊዮን ብር ቢኖረንስ? የድሃ ልጅ ከሀብታም ልጅ ፍቅር ይዟት ትልቅዬ ቤት ውስጥ እንሰራዋለን እንጂ ታሪኩ አይቀየርም። ይሄ በጣም ሪስክ አለው ማለት ነው። አረ ምንም የለውም። መቼስ ፊልሙን የምንሰራው ለውስጣችን ሰላም አይደል? የውስጥ ሰላም? አረ እኔ ለገንዘብ ብዬ ነው የምሰራው። ማለት ገንዘብ ለማትረፍ ብለህ ነው የምትሰራው? አዎ። ምን ነው? እንደሱ ከሆነ እውነትም ሪስክ አለው። እና 1 ቢሊዮን ብር አውጥቼ ነው ለውስጤ ሰላም የምሰራው? ደፋር ነህ። ትንሽ ነው እንጂ
ሀሳቡን ከቀየረ እነግርሃለሁ። እሺ እንግዲህ ልጅ ሰለሞን ያልኩ ቢሮ ይሄ ነው። ግን ትንሽ ደበቅ አላለም? አይ የምንሰራው ስራ ወንጀል ላይ ስለሆነ ደበቅ ማለት አለበት። ከፈለጋችሁ አይኖነ ሰፈር ውስጥ ቤት አለኝ። ቆይ ታዲያ እንዴት ነው ገንዘቤን እዚህ ላይ ማፍሰስ የምችለው? አይዞ እኔ ባሻ በ2 ወር ውስጥ እጥፍ አድርጌ እከፍልሃለሁ እኮ። እንዴት? የሰው ልጅ አይደለም ላልተፈታ ወንጀል ህልም ለማስፈታት ብር ይከፍል የለም እንዴ? እንዴ ጋሼ ወንጀል መርማሪ ኖት እንዴ? አዎ ምን ነው? አንድ የምጠረጥረው ነገር ነበረኝ። ግን ምን ያህል ነው የሚያስከፍሉት? እኔ ባሻ ለገንዘብ አልሰራም፣ ደንበኛ ለመሳብ ብዬ ነው። ንገረኝ። ትንሽ ሰው ፊት ማውራት ትንሽ ይከብዳል። ልጅ ሰለሞን ትንሽ ዞር ዞር በልና ተመለስ። አዎ አንዴ አንተ የኔን ስራ መናቅ ነው አይደል? አንተ እሱን ትላለህ። ሰው እንዴት በገዛ ሚስቱ አክቲንግ አይተማመንም? ተዋቸው፣ እነሱ ስለተናደዱ ነው። ቆይ እኔ ምን ላድርግ? ፊልም ፕሮዲውስ ልናደርግ ሄደን መቼስ ፊልም የምንሰራው ለማትረፍ አይደለም ይለኛል እንዴ? አይዞ፣ አሁን ከሁለቱ ካምፓኒ የትኛውን ስቶክ እንደምገዛ አስብ። እኔ የምለው ሊሊ፣ ወይ አባቢ፣ እኔና አንቺ ቢሮ ብንከፍት ጥሩ ጥምረት የሚኖረን ይመስልሻል? አባቢ፣ እኔ የራሴ ቢሮም ስራም አለኝ። ምናልባት ወደፊት ከፍትልህ ይሆናል። እሺ ከኔ ጋርስ መች ነው ፊልም ፕሮዲውስ የምታደርጊው? ለውስጤ ሰላም ማግኘት ስፈልግ እነግርሻለሁ። እኔ ምን አገባኝ? እኔ ዋጋዬ ሳይወደድ ተጠቀሙብኝ ብዬ ነው እንጂ ፊልም ሞልቷል በሀገሩ። ሊልዬ፣ ይሄኛውን ለመግዛት ወስኛለሁ። በጣም አሪፍ፣ በቃ እንግዛው። ሄሎ ጎቴ፣ ደግሞ ምን ሊልሽ ነው የደወለው? አባቢ ሰላም እያለህ ነው። አንተ ከሃዲ በይው። ደግሞ ሰላም ብለዋል ትላለህ። መቼ? ዛሬ? ኧረ ምንም፣ ደስ ነው የሚለን። እሺ አጎቴ፣ እሺ እደውላለሁ። አባቢ ቢኒያም እየመጣ ነው። ማን ነው ቢኒያም? ከዝናችን አባቢን ትመስላለህ የተባለው። ምን ሊሰራ ነው የሚመጣው? ደግሞ ወንድ ልጅህን ውሰድ ሊለኝ ነው? ቢኒያም ዘመዶቼን ማወቅ አለብኝ ብሎ ነው የመጣው። ማንም ልኮት አይደለም። ሊልዬ፣ እንዴት ሆነ? ገዝተሃል። በቃ ከዚህ በኋላ ማርኬቱን መከታተል ነው። እና አሁን ከዚህ በኋላ ምንድን ነው ማድረግ ያለብኝ? በቃ በሆነ ጊዜ ቼክ እናደርገዋለን። አባቴ ይህን የመሰለ ቤተሰብ ግን ስለደበቀኝ ተናድጄበታለሁ። እኔማ የሞተ መስሎኝ ነበር። ነገር ግን አባትህ አይሞትም። አትጨነቅ ባሻ፣ ለሚወደው ሰው ነው ሞት የሚመኘው። እና የምታገባት ቆንጆ ማናት? ቆንጆ ናት ብለሽ ነው? ይሄኔ እሱም እንደ አባቱ አይመርጥም። መጣው ተጫወቱ። ይቅርታ ቢኒ፣ አባቢና ጎቴ በአንተ ምክንያት እንደተጣሉ ታውቃለህ። ለዛ ነው እንደዚህ የሚሆነው። አውቃለሁ። አባቢ እኮ ዝም ብሎ ነው እንጂ ባሻን አልመስልም። በቤተሰብ ነው ማለት ነው። ጸብ ይወዳሉ። እኔ የምልህ ሚስትህ ግን ሚዜ አታደርገኝም? ገና እኮ ሽማግሌ ያለክ ነው። ወይ ደስ ይላል። ብዙ አላመለጠንማ። አዎ። እና መች ልትልክ አሰብክ? እኔ እንጃ ሊልዬ። ያው ብዙ ሰው ለእኔ ሽማግሌ መሆን አይፈልግም። አብዛኛው ሰው ከአባቴ ጋር ጸብ ነው። አየ ባሻ ቤተሰብ፣ በቃ ጸቡ በቤተሰብ ነው ማለት ነው። አንተ በዘመዶቼ ቀልድ የለም። እና ለምን ባሻን አትጠይቀው? ባሻ እንዴት እንደሚጠሉኝ እያወቅሽ። ቢሆንም ችግር የለውም፣ አይጨክንብህ። አይ ተይው እባክሽ፣ አልጠይቀውም። ደግሞ በኋላ የማየውን ነገር ተናግሮኝ ከምንቀያየም ይቅርብኝ። የብልህ ሰው ምርጫ ነው የመረጥከው። ጎበዝ። ምነው ስገባ ዝም አላችሁ? ኧረ አላልንም አባቢ። የት ሄደህ ነው? የልጅነት ፎቶ የላመጣ ነው። ተመልከች። ይሄ አሁን ምን ነው እሱን የሚመስለው?
አይኑ አካባቢ ይመሳሰላል። አንተ አባቢ ምን አለ የቆየ ነገር አንስተህ ባንጨቃጨቅ። ይልቅ ቢኒ ሽማግሌ ይልክ ነው እና እኔ ባሻ ምን ያገባኝ? አባቱ አይደለሁም። ትንሽ አፍንጫችሁም ይመሳሰላል። አንተ ሰውዬ እውነታው ነው። አንገቱን አታይም እንዴ? እኔ የምለው አባቢ ለመጨረሻ ጊዜ ሽማግሌ ሆንከው መቼ ነው? ባለፈው ሳምንት ሽማግሌ ሆኜ ሄጄ ነበር። ግን ምን ዋጋ አለው? አልተሳካልኝም። ቤተሰቧ ጨክኖ እምቢ አለ? አረ ለማጋባት አይደለም ሄድኩት። ሁለት ባለ ትዳሮች ተጣልተው እነሱን ለማስታረቅ ነበር። ግን ሴትዮዋ እምቢ አለች። እምቢ አለች? ስለዚህ አትወደውም ማለት ነው? አዎ ባትወደው ነው እንጂ ብትወደው ኖሮማ ወዲያው ትታረቅ ነበር። ግን እኮ ምን እንዳረጋት አናውቅም። አረ ይታወቃል። ውሽማ እንዳለውማ ማንም ሰው ነው የሚያውቀው። ታዲያ ምን ዕዳ አለባት የምትታረቀው? እሷ ዝም ብላ ነው እንጂ ስዩሜ ብዙ ውሽሞች እንዳሉት ማንም ሰው ነው የሚያውቀው። ስዩሜን እንትሆና አንተ ለሰርግ ሽማግሌ መሆን አላማረህም? ተገኝቶ ነው። ስለዚህ ለምን ለቢኒ ሽማግሌ አትሆነው? ጭራሽ ከዛ ቤተሰብ ጋር ልቀራረብ? እኔ ባሻ ሰው ከጠላሁ ጠላሁ። ባሻ ይቅርታ መደራረግ እኮ የብል ሰው መገለጫ ነው። ደደብ ነህ ሲለኝ ሰማሽው? ሰሊ በቃ ዝም ብትልስ? እኔ ባሻ አልሄድም ብያለሁ፣ አልሄድም። ግን እኮ አጎት መሆንን የምታስመሰክርበት ነው። አጎቴ ልጁ ነው ብሎ እንዲጠረጥር እያረከው ነው ማለት። መቼስ አባት ለሽምግልና አይሄድም። ሊሊ እውነቷን ነው። ያው ሽማግሌ ከሆንከው ሰው ሁሉ አጎቱ እንደሆንክ ያምናል። ያለበለዚያ ግን ልጁ ስለሆነ ቀንቶ ነው ምናምን ነው የሚለሰው። ለማንኛውም አስብበት፣ ጊዜ አለ። አስብበት። ሰሪ እንዴት ዋልክ? ሊሊዬ መጣሽ? ባሻ ከቅድም ጀምሮ ሲፈልግሽ ነበር። መኝታ ቤት ነው? አይ አሁንማ ተስፋ ቆርጦ ወጣ። ይመጣል። ሽማግሌ ላለመሆን እየሞከረ ስለሆነ የተጨነቀው። ይልቅ የገዛኸው ስቶክ ማርኬት 2 እጥፍ አድጓል። 2 እጥፍ ስትይ አልገባኝ። ማለት 1 ሚሊዮን ነበረ 2 ሚሊዮን ሆኗል። አሪፍ ሳንዲ ገዛ ነው። ምን? እና አሁን 2 ሚሊዮን ብር አለኝ? አዎ። ሊያውም በአንድ ቀን ውስጥ? በጣም እድለኛ ሰው ነህ። እኔ ካላየው አላምንም። ቆይ ላሳየህ። ሊሊዬ ሙች ምን ልግዛልሽ? ኧረ እኔ ምንም አልፈልግም። እንዴ ሊሊዬ መተሻል? ባሽዬ አንተ ልቀቀኝ። እንደ ቤተሰብ ቢሊየነር ላደርጋችሁ ነው። ልቀቀኝ ብያለሁ። ምንድን ነው የሚለው ይሄ ሰው? ትናንት የገዛው ስቶክ ማርኬት 2 እጥፍ አድጎለት ነው። እኔ ደግሞ ልጄን ሊፈታ ነው ብዬ ማሰቤ። አባቢ ፈልጋይ ነበር እንዴ? አዎ። የሽምግልናው ጉዳይ ከምን ደረሰ? እኔ ከምን አደርሰዋለሁ? አስበህበት ንገረኝ እንጂ። እኔ ባሻ ቀን ሙሉ የማስበው ብዙ ወንጀል አለብህ። ደግሞ የዛን ሰውዬ ላስብ። ካልፈለግ ይቀራል። እኔ ስምህን ታስመልሳለህ ብዬ ነው። ጊዜ ካለን አስብበታለሁ። አይ ባሻ እለኛ ሰው እኮ ነው። ይሄን እኮ ሲያስብ ነው ያለው። 2 ሚሊዮን ምን ነው አባቢ አልተኛም እንዴ? እኔ ባሻ ነኝ ለሽምግልና ብዬ እንቅልፍ የማልተኛው። ሰሊ ግን እንዳልተኛ ነግሮኛል። ጎሽ ይሰልለኛል ማለት ነው። እሺ ገና ለገና የሥራ ስልክ ያዘ ብላችሁ ትታችሁ መብላት ጀመራችሁ አይደል? ሰላዩ መጣ። ደግሞ ምን አረኩ? ሊሊዬ ቅድም ፈልጌሽ እኮ ስጠራሽ አልሰማሽኝም። አለሁ። ምን አልሽ ሊሊዬ? አለሁ። ምን ነው ድምፅሽ ቀዝቀዝ አለብኝ? አሁን ጮክ ብለሽ አልነበረም እንዴ? ሊሊዬ ያጠፋሽ ጥፋት አለ እንዴ? ኧረ የለም። ሼሬ ምን ሆነ? ሊሊዬ የተፈጠረ ነገር ካለ ንገሪኝ። ዛሬ ትንሽ ቀንሷል። ዶላርና የሩሲያ ጦርነት ነው እንዲቀንስ ያደረገው።
የራሽያ ጦርነት ታዲያ እኔ ዩክሬናዊ ነኝ እንዴ ዋጋ መከፍለው? አሁንም እኮ 100 ሺህ ብር ትርፋለህ። ቀነሰ እንጂ አልከሰርክም። ኧረ እባክሽ ነገ ደግሞ አንዱ ሀገር ተነስቶ ሲጀምር ባዶ እጄን መቅረት እኮ ነው። ቢሮ በጋራ እንክፈት እያልኩ ይበል። እኔ ፊልም ራሱ ፕሮዲውሰር አድርጋ ቢሆን ኖሮ ቢያንስ ውስጥ ሰላም ይሆን ነበር። አረ እናንተ ደግሞ አታስጨንቁት። ሰሊ ስቶክ ማርኬት ላይ ኢንቨስት ስታደርግ መክሰርም ማትረፍም ያለ ነው። ግን የሰው ልጅ በአንድ ምሽት ቢሊየነርም ድሃም አይሆንም። ይልቅ እሱን ተወና ስለ ሽምግልናው ምን ባደርግ ይሻለኛል? ባሻ እስኪ ራሽያና ዩክሬንን አስታርቅና ውለታ ዋልልኝ። ከታረቁ ልጄን ትፈታለህ? አረ ሚሊዮነር ሲሆን ነው እንደሚፈታኝ አይፈታኝም። አረ ተመለሱ ይደረሳችሁ። አርፋችሁ ምግቡን በሉ። በቃ የነገውን ፈጣሪ ያውቃል። ወይኔ ሰለሞን አለቀልኝ። በቃ የላቤን ዋጋ እኮ ነው በአንድ ቀን የተበላሁት። አይ እንግዲህ አርፋችሁ ብሉ በቃ። እሺ አሁን ምኑ ጋር ነው ማየው? ትዬ የሬዲዮ ብሰማስ? ወደ ዘፈን ግብዣ እናልፋለን። በሩሲያ እና ዩክሬን ጦርነት የነዳጅ ዋጋ መጨመሩን ተከትሎ ኑሮ መወደዱን በተመለከተ ሪፖርተራችን ስዩም አንዳንድ መረጃዎችን ይነግረናል። ሰው እንዴት 2 ሰዓት ሙሉ ስለ ነዳጅ ያወራል? ከጠዋቱ 1 ሰዓት ብለዋል። ከዜናው ጋር ተመስገን በላቸው አብሬያችሁ ነኝ። ደህና አደርክ ሰሌ? ነጋ እንዴ? አውጣት እኮ ነው። ወይኔ ሰሌ በገዛ ብሬ እንቅልፌን አጣሁ። እስካሁን አልተኛም እንዴ? ምናልባት በሬዲዮ ከተነገረ ብዬ እኮ እየሰማው ነው። ሰሌ በሬዲዮ እኮ አይነገርም። ቆይ መጣሁ። አሁንማ ነጋ። እንዴት ብዬ ነው ስራ የምገባው? ማየት የምትችለው በዚህ ዌብሳይት ነው። ተመልከት። ይሄ ማርኬት ቫልዩ ነው። እሺ 100 ሺህ ቀንሷል። የመጀመሪያው ፐርሰንት ላይ ተመልሷል። ወይኔ ሰለሞን በቃኝ፣ አልፈልግም። እንሽጠው። ሰሌም ምን ሆነሃል? ትንሽ ድፍረት እኮ ያስፈልጋል። እንዴ አልፈልግም። እኔ በላብ ያመጣሁትን ነገር እንዲህ በቀላሉ መስጠት አልፈልግም። እንሽጠው። እሺ ካልክ ሸጠዋለሁ። አዎ እንሽጠው፣ ዋጋው ሳይቀንስ። አታስብ፣ አይቀንስም። ንኪው እንዴ ሊልዬ ቅድም አስደነገጥኩሽ አይደል? ገንዘቡ ሲቀንስ በእኔ ማሰበብህ ማመን አልቻልኩም። ምን ላድርግ? ደንግጬ እኮ ነው። እንዴ ገንዘቡን ከሰርክ እንዴ? አልከሰርኩም፣ ዋናዬን አስመልሻለሁ። ግን ልቤ ባፌል ትወጣ ነበር። አየክ፣ መጀመሪያም ነግሬሃለሁ፣ ፊልም መስራት ብቻ ነው የውስጥ ሰላም የሚሰጠው። ሲጀመር ባንክ ነው ማስቀምጠው። ለሰላምም ደግሞ ያለኝ ይበቃኛል፣ ተመስገን። ብቻ ደፋር ካልሆንክ ሀብታም መሆን ከባድ ነው። አባቢስ ለሽምግልና የተዘጋጀ ነው። ምን? ሽማግሌ ለመሆን ተስማማ? አዎ። ወይኔ ታድለን፣ ዘመድ ልናገኝ ነው። ዋው! እንዴት ነኝ? ያንተ ሰርግ እኮ ነው የሚመስለው። አባቢ ሙት አንድም ሰው እምቢ አይልህም። አባቢ ለሽምግልናው እሺ ስላልከኝ አመሰግናለሁ። ይልቅ ከሽምግልናው በፊት አንዳንድ ጥያቄዎች ነበሩ። እሺ ጠይቀኝ። የቢኒያም የእናቱ ስም ማን ነው? እቴነሽ ደረሰ። ጎሽ እንዳልዋረድ ብዬ እኮ ነው። የቢኒያም አባቱ የኢኮኖሚ ሁኔታው እንዴት ነው? እንዴ አባቢ የቢኒያም አባት እኮ ያንተ ወንድም ነው። ቢሆንም የኑሮውን ሁኔታ ማወቅ ግድ ይለኛል። እሺ አዲስ አበባ ውስጥ ለዳቦ ቤት አላቸው። ሀብታሞች ናቸው በእኛ። ቢኒያም አሳዘነኝ። አባቢ ሚስቱን ካገኘሃት ሚዜዋ መሆን እንደምችል ንገርልኝ። እሺ በሉ እናንተ ተጫወቱ፣ እኔ ትንሽ ስለ ቢኒያም ላጥና። ቢኒያም ሰው ያገኘ መስሎታል። አሳዘነኝ። እኔ የምልህ ሚስቱ እሺ ብላ ሚዜ ካረገችኝ ገንዘብ አትሰጠኝ? እሷ እሺ ትበል እንጂ ምንም እንዳታስቢ። ትሰጠኛለህ? እሺ የኔ ፍቅር፣ ይሄ ቀሚስ ያምራል። አዎ በጣም ያምራል። 33,000 ብር ነው እና ሚዜ ከሆንኩ ትገዛልኛለህ አይደል? ምን ችግር አለው? እሺ ይሄ ጫማስ 20,000 ብር ውድ ነው እንዴ? ኧረ በፍጹም። ስለዚህ ትገዛልኛለህ? አዎ
ግን እኮ ማሪ እሺ ካለችኝ ልብሱና ጫማው ሊሸጥ ይችላል። ስለዚህ ምን አለበት ትንሽ ቀደም ብለን ብንገዛው ለጥንቃቄ። ሊሊዬ ምን እየሰራሽ ነው? ላግዝሽ እንዴ? አይ ትላንት የሸጥነውን ሼር እኮ ያየሁት ገርሞኝ ነው። 3 እጥፍ ጨምሯል። አይገርምም? ምን 3 እጥፍ ማለት? ትላንት ባንሸጠው ኖሮ ቢያንስ 3 ሚሊዮን ብር ይሆን ነበር። ምን 3 ሚሊዮን? ለኔ ቃል ለመግዛት ነው አይደል? ምንድን ነው ያደረኩት? ወይኔ ምን አለበት ትንሽ ብሰማሽ። ወይኔ 3 ሚሊዮን! እንዴት ዋላችሁ? አባቢ ደህና ዋልክ? ሙሽሪት ምን አለች ስለ ሚዜነቱ ጠየክልኝ? ሀይሚ የሚቀድም ነገር እየለየን እንጂ አባቢ እንዲህ ነበር። እንኳን ደስ አላችሁ፣ ተሳክቷል። የኔ አባት ባቶን ይቆጨኝ ነበር። ምን አለበት ትንሽ ብታገዝ። ደግሞ ምን ሆኖ ነው? ዝም በለው አባቢ፣ ለኔ ቃል ለመግዛት እንደ እብድ እያደረገው ነው። ተውት፣ ተናዶ ነው። ይልቅ ንገረን አባቢ። ልብሴን ቀይሬ ልምጣና እነግራቸዋለሁ። አረባ 3 ሚሊዮን! ይገርማቸዋል። ገና ወደ ቢኒያም ጓደኛ ቤት ስንደርስ ነው ውስጤ ይህንን ነገር እንደማሳካው የነገረኝ። አባቢ ሚስቱ እንዴት ናት? ታምራለች? እሷን እንኳን አላየኋትም። እናቷ ግን ቆንጆ ናት። መቼስ እዛ እንደዚህ አላልክም አይደል አባቢ? እንዴ እናትዬ ቆንጆ ከሆነች ቆንጆ ናት ቢላት ምን ችግር አለ? እኔ ባሻ ነኝ ከባሏ ፊት ቆንጆ ነሽ የምላት? ጎበዝ እኮ ነው። ለባሏ ነው ሚስትህ ታምራለች ያልኩት። የባስ አታንጣ እና እንዴት ነው የፈቀደልህ? ቆጭ አርስልኛል። ሄሎ አጎቴ፣ እንኳን ደስ አለ። አልገባኝም አባቢ ምን አደረገ? እሺ አጎቴ እደውላለሁ። አባቢ አጎቴ ምንድን ነው የሚለው? እንዴት ነው ተናዷል እንዴ? እውነቱን ነው ሽምግልናው አልተሳካም? አዎ ልነግራችሁ ነበር፣ ቀድሞ ነገራችሁ እንጂ። ታዲያ ቅድም ምኑን ነው ተሳክቷል ያልከን አባቢ? ለእኔማ ተሳክቷል። ጥሩ ሰዎች አልነበሩም ግን ቤተሰቦቿ። የቢኒ ምርጫ እኮ ነው አባቢ። ያስ ድጋሚ ሼር ገዛው። አባቢ በእውነት ትክክል አልሰራህም። ልቡን የሰበርከው። እኔ ባሻ መቼም የተሰማኝን ነው የተናገርኩት። ሚዜ የመሆን እድሌን ያበላሸው አባቢ። ምንድን ነው የተፈጠረ ችግር አለ እንዴ? አባቢ ሁሉንም ነገር ገደል ከተተው። አይ ባሻ እንደፈራሁት ሁሉንም ነገር አበላሸው አይደል? በልጄ የደረሰው በቢኒያም እንዲደርስ አልፈልግም። በጣም አዝኜብሃለሁ። ድጋሚ የቢኒን አይን እንዳናይ ያደረከን። ቾምዬ አንተ እኮ ደከመ። በቃ አረፍ በል፣ እኔ ያግዝሃለሁ። እርግጠኛ ነህ አለቃ? እኔ ያግዝሃለሁ እያልኩ በቃ አረፍ በል በእናትህ። ቾምዬ ፈታ በይ እሺ። አለሁ እሺ። Yes! Yes! ቾምዬ ና አረፍ በል። እኔ ያለው እሺ፣ አታረፍ በል። እኔ ያግዛለሁ እሺ። እባክህ ጉልበትን እየቆጠብክ ስራ እሺ። ተረጋጋ፣ ይደርሳል ስራው እሺ።